إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وعلى آله وأصحابه وسلم تسليما كثيرا وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وأوصيكم ونفسي بتقوى الله يا عباد الله فاتقوا الله تعالى حق التقوى يا الله باروچوي الله ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ጉዳይ ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኺራችሁ ስንቅ ያዙ። ከስንቆች ሁሉ በላይ ስንቅ አላህን መፍራት ነው። የአላህ ባሮች ሆይ ትናንትና የተከበረውን የረመዳንን ወር ሸኝተናል። አላህ በተከበረው ቃሉ ስለ ረመዳን ሲነግረን የረመዳን ወርቃማ ቀኖችን እንድንጠቀም ሲያበረታታን አያመን ማዕዱዳት ብሎን ነበር። ጥቂት ቀኖች ናቸው ብሎን ነበር። ጥቂት ቀኖች ምንም ሳናውቃቸው የሰራንባቸውን ሥራ ይዘው ሄደዋል። ረመዳን ተመልሶ ሲመጣ እኛ ምድር ላይ ረመዳንን ተቀብለው ከሚያስተናግዱት አንሁን ምንም የምናውቀው ነገር የለም። ምንም እንኳ ረመዳን ቢያልቅም የመልካም ሥራ ጊዜ አላለቀም። የመልካም ሥራ ጊዜው ማብቂያው ሞት ነው፣ ወር ሳይሆን። ሁሉም ወሮች ሁሉም ቀኖች የራሳቸው ሥራ አላቸው። ረመዳን ሥራውን ይዞ ሄዷል። ሸዋል ተተክቷል። አላህ ተባረከ ወተዓላ በረሕመቱ ሸዋል ላይም የተለያዩ ወደሱ የምንቃረብባቸው የመልካም ሥራ አጋጣሚዎችን ፈጥሮልናል። ረመዳን ላይ የነበሩ መልካም ሥራዎች ሁሉ ከረመዳን በኋላም አሉ። ነቢዩ ዓለይሂ ሰላቱ ወሰላም ረመዳንን የጾመ ከሸዋል 6 ቀናትን ያስከተለ ዓመቱን ሙሉ እንደጾመ ይቆጠርለታል ብላ። በዚህም ረመዳንን ብንሸኝም ጾምን አብረን አንሰናበትም። ረመዳንን ስንሸኝ ከጾም ጋር ተሰነባብተን አንላቀቅም። ዒድ አፍጥረን ቆይተን ደግሞ የሸዋልን 6 ቀን ጾሞችን እንቀጥላለን። ይሄን ያደረገ ሰው አላህ ትልቅ አጅርን ቃል ገብቶለታል። ረመዳንን ሙልት አድርጎ የጾመ ከዛም ከሸዋል ወር 6 ቀን የጨመረ ሱና ዓመት እንደ ጾም ይቆጠርለታል ብላ። በዚህም ረመዳን ላይ የተፈጠረን ጉድለት እናሟላለን። የነቢዩ ዓለይሂ ሰላቱ ወሰላም ኡመት ዕድሜው አጭር ነው ካለፉት ህዝቦች አንጻር። ከአሁን ቀደም የነበሩ ሌሎች ነቢያት የተላኩላቸው ህዝቦች በመቶ ቤቶች ይኖሩ ነበር። የሺህ ዓመት ዕድሜ ከዛም በላይ የኖሩ ተገኝተዋል በታሪክ 200 300 ቀላል የሚባል ዝቅተኛ የሚባል የዕድሜ ጣሪያ የነበራቸው ሰዎችም ነበሩ። የነቢዩ ዓለይሂ ሰላቱ ወሰላም ኡመት ግን ከ50 እስከ 30 ከ30 እስከ 70 ጥቂቶች ናቸው ከ30 ከ70 የሚያልፉት። ታዲያ ዕድሜያችን አጭር ቢሆንም ዕድሜው ረዥም የሆነን ሰው የመልካም ሥራ ዕድል የምናገኝባቸው አጋጣሚዎችን ዕድሎችን አላህ ፈጥሮልናል። ከዚህም አንዱ ረመዳንን 1 ወር ጾሞ ቀጥሎ ካለው ከሸዋል ወር 6 ቀን የጨመረ ሰው ዓመት ሙሉ እንደ ጾም ይቆጠርለታል ብለዋል። ይሄም አልሐሰነቱ ቢዐሽሪ አምሳሊሃ ስለተባለ ነው። መን ጃአ ቢልሐሰነቲ ፈለሁ 10 አምሳሊሃ። ይሄ ቁርአንም ሐዲስም የነገረን እውነታ። አንዲትን መልካም ሥራ የሠራ ሰው አላህ በ10 ያባዛለታል ተብሏል። ረመዳን 1 ወር ነው፣ በ10 ሲባዛ 10 ወር ይሆናል። ሸዋል 6 ቀን ነው፣ በ10 ሲባዛ 60 ቀን ይሆናል። 10 እና 2 ወር 60 ቀን ዓመት ይሞላል።
ሸዋልን በአግባቡ የጾመ ሰው ዓመት ሙሉ እንደ ጾም ይቆጠርለታል። ዓመት ሙሉ ሱና ጾም ሳይሆን ፈርድ ጾም እንደ ጾመም ነው የሚቆጠርለት። ሌሎችም ዓመት እንደ ጾም ይቆጠርለታል የሚባልላቸው የጾም አይነቶች አሉ። በየወሩ 3 ቀን መጾም ለምሳሌ ይሄ የሱና ጾም አጅር ነው። የዓመት የሱና ጾም አጅር ነው የሚያስገኘው። ረመዳንን ጾሞ ከሸዋል 6 ቀን የጨመረ ሰው ግን ዓመት እንደ ጾም ይቆጠርለታል የተባለው ፈርድ ጾምን ዓመት ሙሉ እንደ ጾመ ይቆጠራል ማለት ነው የተፈለገው ተብሏል። የሱናና የፈርድ የግዴታ ዒባዳ አጅሩ የተለያየ ነው። ስለዚህ አላህ ተባረከ ወተዓላ ከወፈቃቸው ሰዎች ለመሆን ራሳችንን አነሳስተን አዘጋጅተን የሸዋል 6 ቀኖችን በአግባቡ ልንጾም ይገባናል። አላህ ተባረከ ወተዓላ የገባውን ቃል አያፈርስም። አጅሩን አኼራ አገኛለሁ ብለን መልካም ሥራ ላይ ፈጣኖች ልንሆን ይገባናል። ሸዋልን ጾሞ ከረመዳን ጋር የዓመት ሙሉ አጅር ማግኘት የሚችለው አንድ ሰው ማሟላት ያለባቸው መስፈርቶች አሉ፣ መጠበቅ ያለባቸው ህግጋቶች አሉ። ብዙዎቻችን ሸዋልን እንጾማለን፣ ነገር ግን ስንጾም ልንጠብቃቸው ልናሟላቸው የሚገቡ ነገሮች አሉ። እነዚያ ካልተጠበቁ መጾሙ ያስገኛል የተባለውን አጅር በተሟላ መልኩ ላናገኝ እንችላለን። ዓመት ሙሉ እንደ ጾም ይቆጠርለታል ከረመዳን በኋላ ሸዋልን የጾመ ሰው የተባለው የረመዳን ጾሙ ለተስተካከለ ሰው ነው። የረመዳን ጾሙ ላይ ማዕሲያ ወንጀል ለሌለበት ሰው ነው ተብሏል። ምክንያቱም አላህ ሙሉ አጅር የሚሰጠው ሙሉ ግዴታን ለተወጣ ሰው። ለስሙ ረመዳንን ጾሞ ረመዳን ጾሙ ላይ ወንጀል የቀላቀለ ግዴታን ያጎደለ የዋሸ የሰው ስጋ የበላ ሶላት ላይ የተዘናጋ ጾሙ ላይ ጉድለት ያለበት ሰው ወይም ግዴታ ማጉደል ያለበት ሰው ይሄን አጅር አያገኝም። እንዲሁም ሸዋል መጾሙ ብቻ ሳይሆን ሙሉ የዓመት አጅር የሚያሰጠው የሸዋሉም ጾም ላይ የፈርዱም ጾም ላይ አላህን መፍራት ሲኖርበት ነው። እንደዚሁ ደግሞ 6ቱ ቀኖች የረመዳን ጾም ከተጠናቀቀ በኋላ ሲሆኑ ነው። ቀዷ ያለበት ሰው ቀድሞ ቀዷውን ማውጣት አለበት። 6ቱ ቀኖች እንደዚሁ ከሸዋል ወር መሆን አለባቸው። ከሸዋል ውጪ መሆን የለበትም። መን ሷመ ረመዳነ ثم أتبعه ረመዳንን የጾመ መንገደኛ ካልነበረ በሽተኛ ካልነበረ በጊዜው 30ውን ወሩን የጾመ ከዛ በኋላ ከገጣዩ ወር 6 ቀን ያስከተለ ረመዳን ላይ ታሞ ጉዞ ሄዶ ዑድር ኖሮት ያፈጠረ ሰው ደግሞ ረመዳን እንዳለቀ በሸዋል ወር ውስጥ ቀድሞ ቀዷውን አውጥቶ ቀዷውን እንደጨረሰ ከሸዋል 6 ቀን የጨመረ ነው ዓመት ሙሉ የመጾምን ምንዳ የሚያገኝ። የመጾሙ ዓላማ አንድ አጅር ማግኘት ነው። ሌላው ጾሙ ላይ ዋናው ፈርዱ ጾም ላይ የተፈጠሩ ጉድለቶችን ማሟላት ነው። ሰው እንደመሆናችን ፈርዱ ጾም ላይ ጉድለቶች ሊኖሩ ይችላል፣ ክፍተቶች ሊኖሩ ይችላል፣ አውቀንም ሳናውቅም። ከፈርዱ በኋላ ከሸዋል 6 ቀን መጾም ዋናው ፈርዱ ጾም ላይ ተፈጥሮ ሊሆን የሚችል ክፍተትን ጉድለትን ማሟያ ይሆናል። ልክ እንደ ሶላት ላይ መጨረሻ ላይ ሰጅደተ ሰህው እንደሚደረገው ቀብልያና ባዕድያ እንደሚሰገደው ከፈርዱ ሶላት በፊትም በኋላ ሱና የሚሰገደው ሶላት ውስጥም ከረሳን መጨረሻ ላይ 2 ስጁድ ሰጅደተ ሰህው የሚደረገው ዋናውን ሶላት ለመጠበቅ ለመጠገን። ጾምም ላይ ይሄው ተደንግጓል። ከዋናው ረመዳን በፊት ሻዕባን ይጾማል። ነቢዩ ዓለይሂ ሰላቱ ወሰላም ሻዕባን ላይ ጾም እንድናበዛ መክረውናል። ራሳቸውም ጾም ያበዙ ነበር። ይሄ ቀብልያን ለፈርዱ ሶላት ለፈርዱ ጾም ከለላን። ዋናው ጾም እንዳለቀ ደግሞ የሸዋል ጾም ተደንግጓል። እንደ ባዕድያን እንደ ሱጁደ ሰህው ነው፣ መጠገኛ። ሸዋል 29 ሊሆን ይችላል፣ 30 ሊሆን ይችላል። በተለያዩ ምክንያቶች ከፊት መጾም ያልቻለ ሰው ከኋላ ሲጾም የመጨረሻውን ቀን 30 ነው 29 ብሎ ከተጠራጠረ ጨረቃ ታይቶ በ29 ማለቁ እስካልተረጋገጠ ድረስ 30ንም ጭምር እድሉን ተጠቅሞ መጾም ይቻላል። በመሰረቱ ወር 30 ነው ከፍተኛው። በ29 አልቋል ማለት የሚቻለው ጨረቃ ታይቶ አልቋል ተብሎ እርግጠኛ መሆን ከተቻለ። ሸዋልን ከዒድ ማግስት ጀምሮ በመደዳም መጾም ይቻላል። የተወሰነ ቀን አርፎ መቀጠልም ይቻላል። በመደዳም መጾም ይቻላል። እያረፉ አለፈለፍ ያሉ መጾም ይቻላል። በማንኛውም ቀን መጾም ይቻላል። እሁድ አይቻልም፣ ቅዳሜ አይቻልም፣ ጁምዓ አይቻልም አይባል። ምክንያት የሌለው ጾም ሲሆን ነው ጁምዓ ቀን ይቻላል አይቻልም፣ ቅዳሜና እሁድ ይቻላል አይቻልም የሚል ኺላፍ ያለው እንጂ ምክንያት ያለው ጾም ከሆነ እሁድ እረፍት ስለሚሆን ጁምዓ ግማሽ ቀንም ይሁን ሙሉ ቀን ስራ ስለማይገባ
ይቀለኛል ብሎ በጁሙዓ ወይም በእሁድ ወይም በቅዳሜ መጾም ቢፈልግ አንድ ሰው ይችላል። ሰኞና ሐሙስን ሳምንታዊ ሱና የሚጾም ሰውም አብሮ ነይቶ መጾም ይቻላል። ሱና ጾምን ከጀመሩ በኋላ በመሰረቱ ማፍጠር ይቻላል። አንድ ሰው ሸዋልን ጾማለሁ ብሎ ጀምሮ ቢደክመው ከበድ ያለ ጉዳይ ቢገጥመው ለማፍጠር ቢገደድ ቢያፈጥር ችግር የለም ሱና ጾም እስከሆነ ድረስ። ፈርድ ላይ ነው ሳይገደዱ ያለ በቂ ምክንያት ማፍጠር ማይቻል። ረመዳንን በወቅቱ በወሩም ይጾሙ በሌላ ጊዜም ይሁን ቀዷ ያውጡ ግዴታ ጾምን ከጀመሩ በኋላ ማፍረስ አይቻልም። ትልቅ ወንጀል ነው የሚሆነው ካልታመሙ ካልተገደዱ በስተቀር። ሱና ጾምን የጾመ ሰው ግን አልሙተጠዊዑ አሚሩ ነፍሲሂ ተብሏል። ሱና ጾም የሚጾም ሰው የራሱ ውሳኔ መብት አለው። ከፈለገ መቀጠል ይችላል፣ ከፈለገ ማፍረስ ይችላል ተብሏል። ነገር ግን የሸዋል ጾም ልዩ ዒባዳ ልዩ አጅር ያለው በጊዜ የተገደበ ጾም ከመሆኑ አንፃር ከፈርዱ ጾም ጋር የተያያዘ ከመሆኑ አንፃር ያልተገደደ ሰው የሸዋልን ጾም ከጀመረ በኋላ ባያቋርጥ ይመረጣል። ካቋረጠ በኋላ ሌላ ቀን ቀዷ ቢያወጣው ስድስቱ እንዲሞላለት መልካም። አልችልም ካለ አንድ ሰው አልፈልግም ካለ ፈርዱ ጾም ላይ ጉድለት እንደፈጠረ ከባድ ወንጀል እንደሰራ አይቆጠርበትም። ወላ ትብጢሉ አዕማለኩም መልካም ስራችሁን አታበላሹ ስለተባለ ግን ማንኛውም የተጀመረ መልካም ነገር ማለቁ ኸይር ነው። አንድ ዓመት ከጾምኩ በየዓመቱ መጾም ግዴታ ሊሆንብኝ ይችላል ብለው ማይጀምሩ ሞኝ የሆኑ ሰዎችም አሉ። አልጀመርም ነው ያልጾምም። ሸዋልን አንዴ ከጀመሩት ማቋረጥ ወንጀል ይሆናል ተብሏል ሰዎች አሉ። ይህ አላዋቂነት። የቻላችሁትን ያክል ኸይር ስራ ስሩ ተብለናል። ፈርዱን ነው ሁሌ በግዴታነት የምንጾመው እንጂ ሸዋልን በዚህ ዓመት ክፍት ጊዜ ስላለኝ ጤንነቴም ጥሩ ስለሆነ ጾማለሁ ብሎ አንድ ሰው ቢጀምር ቀጣይ ዓመት ላይም ጾማለሁ ብሎ ከማቀዱ ጋር የሚቀጥለው ዓመት ላይ ለመጾም ሞክሮ ካልቻለ ስራ ከበዛበት ጉዞ ከበዛበት ካመመው ከደከመው ቀጣይ ዓመት ላይ ቢተው ችግር የለም። መልካሙ በላጩ አለመተው ነው። ማንኛውም ኸይር ስራ መናቅ የለበትም፣ እድሉ ማለፍ የለበትም። የቂያም ቀን አንድ ሐሰና አንድ መልካም ስራ ትልቅ ዋጋ አላት። የጀነት የጀሃነም የመሆን መለያው ወሳኟ አንድ ነጥብ አንዲት ደረጃ ልትሆን ትችላለች። እዚህ ለአኼራ የሚጠቅም ነገር ላይ መዘናጋት አይገባም። ባለማወቅ ደግሞ የመልካም አጋጣሚዎችን እድል እናጣ አይገባል። ወፍ ዘራሽ የሆኑ ወሬዎች አሉ፣ አሉባልታዎች አሉ። ዒልምን ሸሪዓን ከዑለሞች ነው መውሰድ ያለብን። ሸዋል አንዴ ከተጀመረ ማቋረጥ ስለማይቻል በየዓመቱ መጾም ግዴታ ስለሚሆን አልጀመርም አይባል። በየዓመቱ ከጀመራችሁ ቀጥሉ የሚል በግዴታነት የሚያዝም የለም። በአንዱ ዓመት ውስጥም የቻላችሁትን ያክል እጨርሳለሁ ተብሎ ተጾሞ መሃል ላይ አልቻልኩም ተብሎ ቢተው ወንጀል ነው የሚል የለም። ቢበዛ ተጨማሪ የሚገኘው አጅር ነው የሚቀረው። ሸዋል ሲጾም ማታ መነየት ተገቢ ነው፣ ግዴታ ነው። ሱናን ጾም ቀን ላይ መጀመርም ይቻላል መነየትም ይቻላል የሚባለው ራሱ የተገደበ ራሱን የቻለ ጾም ካልሆነ ነው። የሰኞና የሐሙስን ጾም ጠዋት እስካልበሉ ድረስ ከፈጅር በኋላ እስካልበሉ ድረስ ቀን ቢነይቱ ችግር የለው። ማንኛውም ሱና ጾም በቀኑ ክፍለ ጊዜ ሊነየት ይችላል። ግን በቀን ተገድቦ ልዩ አጅር ተነግሮለት ሙቀየድ የሆነ ናፊላ ሱና ጾም ሲሆን ማታ መነየት አለበት። በቀኑ ክፍለ ጊዜ መነየት ይቻላል የሚባለው ልቁ በሁኔታ በቁጥር ያልተገደበው ጾም እንኳ ቢሆን አጅሩ የሚገኘው ከተነየተበት ሰዓት ጀምሮ ነው ተብሏል። ነብዩ ሰለላሁ ዐለይሂ ወሰለም ቤት ገብተው ምግብ ጠይቀው ምግብ የለም ካሏቸው እንግዲያውስ እኔ ዛሬ ጾመኛ ነኝ ይሉ ነበር ተብሏል። ከፈጅር በኋላ ምንም ካልበላ አንድ ሰው በቀኑ ክፍለ ጊዜ በርካታ ዑለሞች ከግማሽ ቀን በፊት መሆን አለበት ቢሉም ትክክለኛው በየትኛውም ሰዓት ፀሐይ እስካልጠለቀ ድረስ ጾመኛ ነኝ ብሎ ጾም መጀመር ይችላል። ጠዋት ካልበላ ከፈጅር በኋላ ካልበላ ግን አጅር የሚያገኘው መቼ ነው? ከነየተበት ሰዓት ጀምሮ ነው ተብሏል። ሸዋል ደግሞ ሙሉ 6 ቀን እንዲሆን የሙሉ ቀን ንያ ስለሚያስፈልገው ማታ ነይቶ ማደር ያስፈልጋል። ሸዋልና እንደዚህ በቁጥር የተገደቡ በቀን የተገደቡ ለራሳቸው በቀን ተገድበው የሚጾሙ ጾሞች ሲሆኑ ከማታ ጀምሮ መነየት አለበት የቀን ሙሉ ጾም እንዲሆን ተብሏል። ቀደም ሲል እንደተገለጸው ሸዋል ወር ሙሉ የተኛውም ቀን 6 ቀን ብቻ መርጦ መጾም ይቻላል ብለን ከኛ የሚጠበቀው የዓመት ሙሉ ፈርድ ጾምን የመጾም አጅር ለማግኘት ከረመዳን በኋላ ከሸዋል ወር ውስጥ 6 ቀን መጾም ነው የሚጠበቅብን። ከመሃልም ከፊትም ከመጨረሻም ይቻላል። ነገር ግን የቱ ነው የሚሻለው? ሸዋል 6 ቀኖችን ከወር ውስጥ ቤተኞቹ ሳምንቶች ቤተኞቹ ቀናቶች በጾም ነው የሚሻለው የሚለው ላይ የፊቅህ ሊቃውንት የተለያዩ ምርጫዎች አሏቸው፣ አስተያየቶች አሏቸው። የተወሰኑ የፊቅህ ሊቃውንት ከዒድ ማግስት ጀምሮ አከታትሎ 6ቱን ቀን መጾም የተሻለ ነው ብሏል። ይሄ ከታላላቅ የእስላም ሊቃውንት ውስጥ የኢማም
الشافعي يا عبد الله بن المبارك مرجان عيدن زاري አክብሮ ሸዋል 1 በማግስቱ ከሸዋል 2 ጀምሮ መጾሙ የተሻለ ነው ያሉ ተገኝተዋል። ምክንያቱም ኸይር ነገር ላይ ከመሽቀዳደም አንፃር ብላ እንደ ሐዲስም ረመዳንን የጾመ ከዛም ከሸዋል የፊት 6 ቀኖችን የመጀመሪያ 6 ቀኖችን የጾመ ዓመት ሙሉ እንደጾም ይቆጠርለታል የሚል ሐዲስ አለ። ሐዲሱ እንደ ሐዲስ ደካማን ነገር ግን እንደ ምክንያት የሰው ልጅ ነገ ምን እንደሚገጥመው ስለማያውቅ ከፊት ከዒድ ማግስት ጀምሮ መጾሙ በላጭ ነው ተብሏል። የተወሰኑት ደግሞ እነ ኢማም አሕመድ እና ኢማም ወኪዕ ሌሎችም ዋናው በወሩ ውስጥ መጾም ነው። ከመሃል የሚጾም መጨረሻም ላይ ጾም አከታትሎ የሚጾም ያረፈ የሚጾም ዋናው ከወሩ ውስጥ 6 ቀን መጾም ነው። ምርጫው የጾመኛው ነው ብለዋል። ይሄም ያስኬዳል። ከወሩ ውስጥ ጾሙ ነው የተባለው። እጾማለሁ ብሎ ከመነየቱ ጋር አንድ ሰው ዑድር ገጥሞት ታሞ ተሰዶ መንገድ ሄዶ ሳይጾም ቢቀር አላህ አጅሩን ይሰጠዋል። በሶስተኛ ደረጃ ደግሞ የመጀመሪያ ከዒድ በኋላ ያሉ ቀናትን መጾም አይወደድም። ምክንያቱም ከረጅም የጾም ቀናት በኋላ የሚመጡ የረፍት የምግብ የመጠጥ ቀናት ናቸው። የተወሰነ ቀን በልቶ ጠጥቶ አርፎ መጾም ነው የሚገባው ያሉ ተገኝቷል። በቀደምቶች ውስጥ ከታቢዕዮች በኋላ ካሉትም እንዲህ አይነት አቋም ያላቸዋል። ሁሉም ያስኬዳል። ሸዋል በመሰረቱ ከነቢዩ አለይሂ ሰላቱ ወሰላም መጾሙ የተፈቀደ የተወደደ ወር ነው። 6ቱን ቀን ከወሩ ውስጥ መጾም ተፈቅዷል። በዚህ ቀን ጾሙ በዚህ ቀን አትጾሙ አልተባለ። እያረፉ መጾም ይቻላል። አከታትሎ መጾም ይቻላል። ከመጀመሪያም ከመጨረሻም መጾም ይቻላል። ዋናው ነገር ከወሩ ውስጥ 6 ቀኖችን መጾም። አላህ ተባረከ ወተዓላ ኸይር ነገር ላይ ተሽቀዳደሙ ስላለ ፍጠኑ ስላለ ነገ የሚገጥመንን ስለማናውቅ ቀደም ብሎ መጾሙ በላጭና ተመራጭ ከመሆኑ ጋር አላህ በተከበረው ቃሉ የአላህን ምህረት ወደምታገኙበት ጀነትን ወደምታገኙበት መልካም ሥራ ፍጠኑ። ጀነት የተዘጋጀችው አላህን ለሚፈሩት ነው። ለነዚያ በችግርም በሀብትና በድሎት ጊዜም ሰደቃ ለሚሰጡ፣ ለሚያበሉ፣ ለሚያጠጡ፣ ቁጣቸውን ዋጥ ለሚያደርጉ ሰዎችን ይቅር ለሚሉ ሰዎች የተዘጋጀችን ጀነት ለማግኘት ፍጠኑ ብሏል። ጾም ጀነት ከሚገባባቸው መልካም ሥራዎች መሃል አንዱ፣ የአላህን ምህረት ከሚያስገኙ መልካም አጋጣሚዎች መሃል አንዱ። ከዚህ አንፃር ሸዋል 29 30 ቀን ነው። ከዒድ በኋላ ፈጥነን ካልጾመን በቀጣይ ቀናት ምን እንደሚገጥመን ላናውቅ እንችላለንና አስተማማኙን ከመምረጥ አንፃር ፈጥኖ መጾሙ በላጭ ይሆናል። በወሩ ውስጥ አፈራርቄ እያረፍኩኝ በተለያየ ቀን እጾማለሁ ያለ ሰውም ዋናው ለመጾም መወሰኑ እድሉ እንዳገኙ እድሉ ሳያልፍ በፊት ፈጥኖ መጠቀሙን። አዑዙ ቢላሂ ሚነ ሸይጣኒ ረጂም وسارعوا إلى مغفرة من ربكم وجنة عرضها السماوات والأرض أعدت للمتقين. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله على إحسانه والشكر له على توفيقه وامتنانه وأشهد أن لا إله إلا الله وحده لا شريك له تعظيما لشانه وأشهد أن محمدا عبده ورسوله الداعي إلى رضوانه صلى الله عليه وعلى آله وأصحابه وإخوانه وسلم تسليما كثيرا. أما بعد شوال 6 ቀናት መጾም ከነቢዩ በሐዲስ የተረጋገጠ ዒባዳ ከመሆኑም ጋር አንዳንድ አይጾምም የሚል አቋም ያላቸው ሰዎች አሉ። በየጊዜው ስለ ሸዋል ጾም በተነገረ ቁጥር ኺላፍ የሚያነሱ ሰዎች ኸይር ሥራ ላይ እንዳይሳተፉ ሰበብ የሚሆኑ ሰዎች አሉ። ነቢዩ ዓለይሂ ሰላቱ ወሰላም ከተናገሩ ሁሉም ንግግሮች መቆም አለባቸው። ሰዎች ቢናገሩም ተቀባይነት አያገኙም። ሐዲሱ ከነቢዩ ዓለይሂ ሰላቱ ወሰላም መገኘቱ ተረጋግጧል። ኢማም ሙስሊም ሌሎችም ዘግበውታል። ከመሆኑም ጋር አንዳንድ የፊቅህ ሊቃውንት በተለያዩ ምክንያቶች በአንዳንድ በሚያቀርቧቸው ምክንያቶች ተንተርሰው ሸዋል አይጾምም የሚል አቋም አላቸው። ኢማሙ ማሊክ የመዲና ዑለሞች ሲጾሙ አላየሁም ብለዋል። ስለዚህ አይጾምም ብለዋል። አይደለም በቋሚነት ሁሌ ሸዋልን መጾም ከፈርዱ ጾም ጋር ማመሳሰል ይሆናል። አላዋቂዎች ዋጅብ ነው ብለው ግዴታ ነው ብለው እንዲያምኑ ሊያደርጋቸው ይችላል። አላህና መልእክተኛ ዋጅብ ያላደረጉትን ዋጅብ ማለት ደግሞ አይቻልም
በሚል አይነት ምክንያቶች ኢማሙ ማሊክ ሸዋል አይጾምም ብለዋል ይባላል። አቡ ሐኒፋና ሁለት ትልልቅ ተማሪዎቻቸው አቡ ዩሱፍና መሐመድ ኢብኑ አልሐሰንም ተመሳሳይ አቋም እንዳላቸው ተነግሯል። ይሄ የግለሰቦች አስተያየት ነው፣ በምክንያት ነው። እሱ ነብዩ ሰለላሁ ዐለይሂ ወሰለም ረመዳንን አንድ ቀን ቀደም ብላችሁ አስጀምሩ፣ ረመዳንን ሁለት ቀን ቀደም ብላችሁ አትጀምሩ ብለዋል። ይሄ በአንድ በኩል ፈርድና ሱናን ላለማመሳሰል ነው። በሌላ በኩል በክርስትና እምነት መጀመሪያ ጾም ግዴታ የተደረገው አንድ ወር ነበረ። የእምነቱ ተከታዮች ናቸው በተለያዩ ምክንያቶች በስለት በመሰል ነገሮች ከፊት ከኋላ አንዳንድ ቀን እየጨመሩ ያሳደጉት። እስላም ላይም አንድ ወር ብቻ ጾሙ ተብሏል። ይህ ከመሆኑ ጋር ከፊት ከኋላ እየተጨመረ አላህ ግዴታ ያደረገው የጾም መጠን እየጨመረ እያደገ ሄዶ ሸሪዓው እንዳይቀየር በማለት ነው ተብሏል። ይሄ ከጥንቃቄ አንፃር ከስጋት አንፃር ሰዎች የተናገሩት ነው። ምንም እንኳን እንደ ተራ ሰው ባይሆኑ የዲን መሪዎች ቢሆኑ ከነቢዩ ውጪ ሁሉም ንግግሩ ተቀባይነት ሊያገኝም ላያገኝም ይችላል። ራጂሑና ትክክለኛው ሸዋልን መጾም ሱናን ተወዳጅ ነው፣ ዒባዳ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሸዋልን በመጾም የሚገኝን አጅር ነግረውናል። ስለዚህ በየጊዜው እንሰማቸው ነገሮችን በመተው የነቢይን ዐለይሂ ሰላቱ ወሰላም ሐዲስ በመያዝ ቡኻሪ፣ ሙስሊም ሌሎችም የዘገቧቸው የተለያዩ የጾም አይነቶች አሉ ወደ አላህ ማቃረብ የሆኑ ፈርዱን ጾም ይበልጥ አስተማማኝ የሚያደርጉልን ጸባያችንን የሚያስተካክሉልን። አንድ ሰው ሲጾም ጸባዩ ይስተካከላል፣ ነፍሱ አደብ ትይዛለች፣ ትተናነሳለች፣ የአላህን ፍራቻ ያስተምራል ጾም። ስለዚህ የተፈቀዱ የተወደዱ ከነቢይ የተገኙ የጾም አይነቶችን ሁሉ በታዘዝነው መሰረት በተፈቀደልን መሰረት ልናዘወትር ይገባናል። እነዚሁ ደግሞ አንዳንድ ህዝቦች ዘንድ ሸዋል የሴቶች ጾም ብቻ ተደርጎ የሚታይበት ሁኔታ አለ። ወንድ ሸዋል አይጾም ሴቶች ናቸው የሚጾሙት የሚሉ አላዋቂዎች አሉ። ሐቂቃው ይሄ ሳይሆን ሸዋልን መጾም ማንኛውም አጅር የሚፈልግ ፈርድ ጾሙን መጠገን የሚፈልግ ሰው ስራ ሊሆን ይገባዋል። ሰው ሆኖ ማይሳሳት ማን? ሰው ሆኖ ማያጎድል ማን? ሰው ሆኖ አጅር ማያስፈልገው አጅር ያንሰኛል ብሎ ማይሰጋ ማን? አጅር እፈልጋለሁ ግዴታ ጾሜ ላይ ክፍተት ሊኖርብኝ ይችላል ብሎ የሚሰጋ በሙሉ ሸዋልን ሊጾም ይገባዋል። ወንድም ሴትም፣ ወጣትም አዛውንትም። ፈመን ያዕመል ሚስቃለ ዘረቲን ኸይረን የረሁ ተብሏል። ብናኝ የምታክልን ኸይር የሠራ ሰው አጅሩን ያየዋል ተብሏል። ሸዋልን ስንጾም ከፈርድ ጋር አጣምረን ልነይት አይገባን። ሸዋል ራሱን የቻለ ጾም ነው። አንዳንድ ሰዎች ቀዷ ካለባቸው በተለይ ከበዛባቸው ቀዷን አውጥቼ ሸዋልን መጾም አልችልም ካሉ አንዱን ቀን ለፈርድ ለቀዷ ለሸዋል ለሱናም ነይቼ ጾማለሁ የሚሉ ሰዎች አይሆንም። ነቢዩ ዓለይሂ ሰላቱ ወሰላም ረመዳንን የጾመ ከዛም ከሸዋል 6 ቀን የጨመረ ነው ያሉት። ረመዳንን የጾመ በወቅቱ ዑድር የሌለው በወቅቱ የጨረሰ፣ በወቅቱ በረመዳን ወር ውስጥ ዑድር ኖሮት የበላ የጠጣ ሰው ደግሞ ኋላ ላይ ረመዳንን ቁጥሩ ቀዷ ያወጣ ከዛ በኋላ ሸዋልን ካገኘ 6 ቀን የጨመረ ነውና የተባለው ቶሎ ለመጨረስ ተጣድፎ በተለያዩ ምክንያቶች በአንድ ቀን ፈርድን ሱና ነይቶ መጾም አይቻልም። ሙሉ አጅር አያስገኝም። የጾመስ እንደሆነ የቱ ነው የሚቆጠርለት? ሁለቱም አይቆጠርለትም ያሉ ተገኝተዋል። በአንድ ቀን ፈርድም ሱናም ብሎ ነይቶ ቢጾም አንድ ሰው አይሆንም፣ ሁለቱ ማይጣመሩ ናቸውና ተብሏል። የተሻለው ቢያንስ ዝቅተኛውን ይዝለታል ማለት እንችላለን። ፈርድም ሱናም ብሎ ከነየተ አንድ ሰው ፈርድ ትልቅ ዒባዳ ነው፣ ለብቻው ዝግጅት ንያ ያስፈልገዋል። ፈርዱን ወደ ሱና አውርዶ አጣምሮ ከነየተ ሁለቱንም አያገኝም ተብሏል። የአላህ ረሕመት ሰፊ ነው፣ ግን ዝቅተኛውን ማግኘት ይችላል ማለት እንችላለን። ሱና ይሆንለታል፣ ፈርዱን ማውጣት አለበት። ነገር ግን ፈርዱ ሳይጾም ሱናው መጾም የለበትም። ሐዲሱ ቃሉ የሚያሳየውም ይሄን ነው። ምንም እንኳ ኺላፍ ቢኖርበትም ራጂሑ ሱናን ጾሞ ከዛ ፈርዱ መጾም ይቻላል ያሉ በርካታ ሊቃውንት አሉ። የሐዲሱ ቃል ረመዳንን የጾመ ከዛም ሸዋል ያስከተለ የሚለው መጀመሪያ ፈርዱ መሟላት አለበት ተብሏል። ሴቶች የወሊድ ደም ላይ ሆነው ሌላም ረጃጅም ቀናት የሚያቆይ ዑድር ኖሮት ብዙ የረመዳን ቀን ያለበት ሰው ቀዷ ማውጣት ጀምሮ ቀዷውን ጨርሶ ከዛም ሸዋልን ማግኘት ካልቻለ ምን ያደርጋል? በንያው ያገኛል። የቻለውን ያክል ጥረት ካደረገ በጊዜ ፈርዱን ጾሞ ሱና ለመጾም ቢችለውን ያክል ጥረት ካደረገ ጥቅል የሆነ አጅር በንያው ያገኛል ተብሎ የተወሰኑ ጥቂት የሚባሉ የኢስላም የፊቅህ ሊቃውንት ሴት ልጅ በወሊድ ደም አሊያ ደግሞ በረዘመ
የወር አበባ ደም፣ ወንዶችም በረዘመ ጉዞ በተለያዩ ምክንያቶች በዛ ያለ ቀዷ ከነበረባቸው በሸዋል ወር ውስጥ ሸዋሉንም ማጠናቀቅ ካልቻሉ ቀድመው ቀዷውን ያወጡና ከዛ በኋላ ሸዋልን ይጀምራሉ። በሸዋል ካለቀላቸው አልሐምዱሊላህ፣ ካላለቀላቸው ቀጥሎ ባለው ወር ቀዷ ማውጣት ይችላሉ ያሉ ጥቂት ሊቃውንት ተገኝተዋል እና ኢማም ኢብን ሰዕዲ ሌሎች። ነገር ግን ብዙሃኑ ሸዋል 6 ቀን በሸዋል ወር ብቻ የተገደበ ነው። አግኝቶ የጾመ ሙሉ አጅሩን ያገኛል። አግኝቶ ያልጾመ ያለ ምክንያት ከሆነ ምንም የለውም። በቂ ምክንያት ካለው ቢችል ለመጾም ከመወሰኑ ጋር ከመጓጓቱ ከመዘጋጀቱ ጋር ካልቻለ አላህ ተባረከ ወተዓላ በንያው ጥቅል የሆነ አጅር ይሰጠዋል ተብሏል። አያመል ቢድ ሰኞና ሐሙስ ሱና የሚጾሙ ሰዎች ከአያመል ቢድና ከሰኞና ሐሙስ ጾም ጋር አብረው ሸዋልን ቢነይቱ ችግር የለም። አያመል ቢድም ሰኞና ሐሙስም ዕለቱን ጾሞ ማሳለፍ ብቻ ነው የሚፈለገው። ራሱን የቻለ እንደ ፈርድ የጠበቀ ግዴታ የሆነ ለብቻው ንያ ያስፈልጓል የሚባል ጾም አይደለም። ስለዚህ ሰኞና ሐሙስ ጾሞ ማሳለፍ ነው የሚፈልገው። አያመል ቢድም ጾሞ ማሳለፍ ነው የሚፈልገው። በዛ ቀን ፈርድም ቢጾሙ እንደ ሸዋል ያለ ቀንም ቢጾሙ ዋናው የሚፈለገው ጾመኛ ሆኖ ማሳለፍ ስለሆነ በመደዳ ሸዋልን መጾም 6ቱን ቀን አልችልም ያለ ሰው አያመል ቢድን ጠብቆ ለአያመል ቢድም በየወሩ 3 ቀን ቢጾመው ለሸዋልም ሰኞና ሐሙስን ጠብቆ ለሰኞና ሐሙስም ለሸዋልም ብሎ ነይቶ ቢጾም የሁለቱንም አጅር አላህ ተባረከ ወተዓላ ይሰጠው። ሸዋልን ጾሞ ሲጨርሱ በመደዳ የፊት 6 ቀኖችን ጾመው 8ኛው ቀን ላይ ትንሹ ዒድ ብለው የሚያከብሩ ሰዎች አሉ። ይሄ ከነቢዩም ይሁን ከሰሐቦች ያልተገኘ አዲስ ፈጠራ ነው፣ ቢድዓ ነው። ነቢዩ ዓለይሂ ሰላቱ ወሰላም ዒደል ፊጥርና ዒደል አድሓ ዒዱና አህለል ኢስላም፣ እኛ እስልምናን ተከታዮች ዒዳችን ዒደል ፊጥርና ዒደል አድሓ ነው ብለዋል። 3ኛ ዒድ የለም፣ ካለም ሳምንታዊ ጁሙዓ ነው። ነቢዩ ሰላቱ ወሰላም ረመዳንን ጾሞ ከሸዋል 6 ቀን የጨመረ የዓመት ሙሉ አጅር ያገኛል ብለው በነገሩበት ሐዲስ ላይ 8ኛውን ቀን ወይም ሸዋልን ሲጨርሱ ዒድ አክብሩ አላል። ዒድ ከዲን ጋር የተያያዘ ነው። በቁርአን በሐዲስ ዒድ የተደረገ ቀን ዒድ እናደርጋለን። ከዛ ውጪ ሰዎች የተለያዩ የዓመት በዓል ቀኖችን እየፈጠሩ ጊዜያቸውን ሊያጠፉ አይገባም። ዒድ ባህል አይደለም፣ ሃይማኖትም የዲን ጉዳይ ነው። ዒዱ ውስጥ የሚደረጉ ነገሮች አንዳንዴ በባህል የተለመዱ ሊሆኑ ይችላሉ። ከሸሪዓ ጋር ካልተጋጩ ችግር የለው። የዒድ ቀን የበዓል ቀን መምረጥ መፍጠር ግን የአላህ ስልጣን ነው፣ የመልእክተኛው ስልጣን ነው። ዒድ እንደ ሶላት ነው፣ እንደ ጾም ነው፣ እንደ ሐጅ ነው፣ በሸሪዓ የተገደበ ነው። ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ሲሄዱ የመዲና ሰዎች የሚጫወቱባቸው የሚዝናኑባቸው 2 ቀናት ነበሯቸው። ምንድናቸው ብለው ሲጠይቁ የበዓል ቀኖቻቸው እንደሆኑ ነገሯቸው ለነብዩ። ይሄኔ ነብዩ ሰለላሁ ዐለይሂ ወሰለም አላህ የተሻለን ቀን ቀይሮላችኋል፣ ዒደል አድሓና ዒደል ፊጥር የኛ የሙስሊሞች በዓል እነዚህ ናቸው ብሏል። ዒድን መፍጠር ቢቻል ኖሮ ባልነኩባቸው ነበር፣ እነዚያ ሌላ በጨመሩላቸው ነው። ስለዚህ ባለንበት ጊዜ ቢድዓ በየቦታው ያበበ ነው። ሰዎችም ከሱና ይልቅ ቢድዓን እያስፋፉ ነው። በሱና ልንብቃቃ ሸዋል ላይ ጹሙን የተባልነው ከጨረሳችሁ በኋላ 8ኛውም ቀን ይሁን ቀስ ብሎ ጀምሮ የጨረሰ ሰው ከዛ በኋላም ይሁን ዒድ አክብሩ አልተባለም። የሰራነውን መልካም ስራ በቢድዓ ተቀባይነት እንዲያጣ ልናደርገው አይገባም። ከነገሮች ሁሉ የከፋ ነገር ቢኖር ቢድዓ ነው። ሱናን ሰርተን አልጨረስንም። ሸዋል ላይ ሱና የሆኑ ነገሮች አሉ፣ የተደነገጉ የተፈቀዱ ነገሮች አሉ። መጾም፣ ለሐጅ አቅም ያለው ሰው ሸዋል ላይ ለሐጅ መሄድ፣ ኢሕራም ማድረግ፣ ማግባት የሚፈልግ ሰው ዝግጅት የጨረሰ ሰው በሸዋል ወር ላይ ኒካህ ማሰር ሱናን የተወደደ ነው። ነብዩ ሰለላሁ ዐለይሂ ወሰለም በሸዋል ማግባት መዳር ይወዱ እንደነበረ ተነግሯል። እነዚህና መሰል ሸዋል ላይ ይደረጉ ይወደዳሉ ይፈቀዳሉ የተባሉትን ልናደርግ፣ ነቢና ሱሐቦች ያላደረጉትን ያልፈቀዱትን ከማድረግ ልንጠነቀቅ ይገባናል። ثم صلوا وسلموا على البشير النذير والسراج المنير فقد أمركم بذلك ربكم قائلا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك محمد وعلى آله وأصحابه وأتباعه وسلم تسليما كثيرا اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين اللهم اجعل هذا البلد آمنا مطمئنا سخاء رخاء وسائر بلاد المسلمين
اللهم آمنا في دورنا وأوطاننا، اللهم آمنا في دورنا وأوطاننا، ولا تسلط علينا بذنوبنا من لا يخافك فينا ولا يرحمنا. اللهم اجعل هذا البلد آمنا مطمئنا وسائر بلاد المسلمين. اللهم من أراد بالعباد والبلاد شرا فاشغله بنفسه واجعل تدبيره تدميرا عليه يا ذا القوة المتين. اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين، اللهم انصر الإسلام والمسلمين في مشارق الأرض ومغاربها. اللهم انصر إخواننا المظلومين والمضطهدين في فلسطين وانصرهم في غزة، وأصلح أحوال المسلمين في البلاد كلها شرقها وغربها برحمتك يا أرحم الراحمين. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين، ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. اللهم فرج هم المهمومين ونفس كرب المكروبين وقض الدين عن المدينين، واشف مرضنا ومرضانا ومرضى المسلمين. اللهم اشف مرضنا ومرضانا ومرضى المسلمين. اللهم فك أسر المأسورين، اللهم فك أسر المأسورين، اللهم فك أسر المأسورين. اللهم اجعل لنا من كل هم فرجا ومن كل ضيق مخرجا ومن كل بلاء عافية. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين.